السلام عليكم ورحمة الله وبركاته. ودنا يتكبراتشو يا ريحان نايس يتنس برنامج تكتاتيوش ومكان ل عند شيء 446 وعيد الأضحى بعال بسلام أدرساتشو أدرسل ومريم كنا درسش ومكان أمر أدرسل إن شاء الله زاريا ولي بليو برنامج لعيد الأضحى نجنيالن هتاعتن ومعدنا ودا أجر ولا عرفة بعال شيء تناسل أولنا ያው እንደሚታወቀው አረፋ ላይ በብዙ ባህልም በብዙ ብሔርም ብዙ ሰው ከቤተሰቡ ጋር የሚገናኝበት ከቤተሰቡ ጋር አንድ ላይ የሚያሳልፍበት በዓል ነው ከኢደል አልፈጥር በተለየ ሁኔታ እና እህታችን ሙአድናንም ያው ቤተሰቧን ለመዘየር ሄዳለች ማለት ነው። አዎ የሚገርምሽ አብዛኛው ቤት እንዲሞቅ ደመቅ ይላል ማለት ስንት ጊዜ ያልተገናኘሽበት ወንድም እህትሽ እናት አባት ጋር የሚደረስበት ወቅት ነው እና ደግሞ ምንድነው አረፋ ላይ ምን አለ ያንቺ ቤተሰብ አሁን ትቶሽ ሀጅ ሲሄድ የሆነ ቅር የሚያሰኝሽ ነገር አለ የሆነ ክፍተት ባዶ ነው እኔስ መቼ ነው የሚሄደው የሚለው ነገር የሆነ ማለት ምቀኝነት ሳይሆን ሸውቅ ያው ሸውቁ ማለት ነው እኔስ መቼ ነው የሚሄደው የሚል የሆነ ውስጥሽ ሁሌ አብሶ ቅርብሽ ሰው ሲሆን አሁን ሩቅ ዘመድ ሲሆን ጋር ኦኬ ግን ካንቺ ጋር ያለው ሰው ወይ በጣም ቅርብ ጓደኛሽ ወይ ባለቤትሽ ወይ እህትሽ ሀጅ ተነስ እኔስ መቼ ሞልቶልኝ ሀጅ የሚሄደው የሚለው ነገር በቃ ሁሌ አረፋ ላይ ኤክስፒሪየንስ የምናደርገው ነገር ነውና ኢንሻአላህ እኛ የሚቀጥለው አመት እንግዲህ ኢንሻአላህ እዛው አላህ ያገናኘን አዎ አሚን አሚን አዎ አላህን የምንለምነው ነገር ነው ያው እዚህ ያሉትንም ወንድም እህቶቻችንን መላው የእስልምና ሃይማኖት ተከታዮችን እንኳን ለኢደል አድሃ በዓል በሰላም አደረሳችሁ ማለት ፈልጋለሁ እንደዚሁም ደግሞ በችግር ውስጥ ያሉ የፍልስጤም ወንድም እህቶቻችንንም በዚህ ቀን ማስታወስ ያስፈልጋል ምንስ ባንችል ያው በዱዓ ማስታወስ የሚያስፈልግበት ሁኔታ ላይ ነው ያሉትና ለነሱም ኒያችንን አጥርተን ዱዓ ብናደርግላቸው በቻልነው ባለን ነገር ደግሞ አጠገባችን ያለው ቤተሰባችንን ጎረቤታችን ዘመዶቻችንን ምናይበትም በዓል ጭምር ነው አይደል እንዴ hatta ዲኑም ያመጣልን ጉዳይ ወድህያው ይህን እንድናስታውስ የሚያደርገን ነውና በዚህ ጉዳይ ላይ እንበርታ እንላለን አዎ ደግሞ ምንድነው ዒድ ባለሽ ነገር ሰው የምታስደስችበት ቀን ነው ስለዚህ ለልጆችሽን ብቻ ሳይሆን ብዙ ጊዜ አሁን አቴንሽናችን ለልጆቼ ምን ሰርቼ ምን ገዝቼ ላስደስታቸው የሚለው ነው እንጂ የሆነ ካንቺ በታች ያለውን ባለሽ ነገር ግዴታውን እኔ ለልጆቼ በምስልሽ ብር አጠራቅም የስንት ወር እንትን ልገዛ እችላለሁ ልብስ ለሌላ ሰው ላይሞላልኝ ይችላል ግን ካለኝ ምግብ ራሱ ካለኝ ነገር ወይ አሁን ልጆቼ ያነሰባቸው ልብስ እሱን ራሱ ለሌለው መስጠቱ በዚህ መልኩ ማስደሰቱ ራሱ አላህ ዘንድ ሱብሃነሁ ወተዓላ ተዋብ የሚያስገኝ ነገር ነውና ምንድነው አቴንሽናችን ቤተሰባችን ላይ ብቻ ሳይሆን ግን ለሌላው ማህበረሰብ በኢድ ላይ እንዴት አስደስታለሁ ብለን ማሰብም ይሄ ማስታወስ የምፈልገው ነገር ነው አስፈላጊ ነገር ነው አላህ ያግራልን ነው የሚባለው ሁሉ ነገር ያው እንደምናቀው አረፋ የስጋ በዓል ነው ይባላል አይደለ እንደዚህም ደግሞ ተከትሎት የሚመጡ 3 ቀናቶች አሉ ነብያችን አለይሂ ሰላቱ ወሰለም አያም ተሽሪቂ አያም አክሊም ወሹርብ ብለዋል አይደለ እነዚህ ተከታይ የሚመጡ 3 ቀናትም አላህ መጾም የከለከለብን እንድንደሰትበት ያደረገልን ኢድ ነው ማለት ነው እንደ ኢደል ፊጥር አንድ ቀን ሆና ቀጣይ ወደ ጾም ተሸጋገረበት አይደለም አዎና ቀጣዩም 3ቱንም ቀን የኢድ ድባብ እንዲኖረው ዘመድ በመጠየቅ ልጆቻችንንም አብሮ በመውሰድ ይህንን ኢድ እንደሆነ ይሄ 3ቱ ተከታይ ቀኖችን ኢድ እንደሆነ ማሳወቅ ለሌላው ማህበረሰብ ለቤተሰባችን ማሳወቅ ይጠበቅብናል ለምን ብዙ ጊዜ አይተሽ ከሆነ የዘንድሮ ኢድ እንኳን ቅዳሜና እሁድ ይከተለዋል አይተሽ ከሆነ በሌላ አጋጣሚዎች ቀጥታ ወደ ስራ የምትገቢበት ሁኔታዎች አሉና ያ ሳይሆን እኛ ዲናችን ያመጣልን የተሽሪቅ ተከታዩ 3ቱ ቀናቶችም ምንድናቸው የኢድ ቀኖች ናቸው ማለት ነው ይሄ ሐጅ ላይ ለሌለ ሰው ነው ሐጅ ላይ ያለ ሰውስ የአረፋውን ቀን አረፋ ስንል ተራራዋ ላይ የሚቆምበት ቀን ማለት ነው ድጋሜ ደግሞ ኢድል አድሃ የሚታረድበት ቀን ቀጣይ 3ቱ የተሽሪቅ ቀናቶችም ከባድ ስራ ላይ የሚሆንበት ጊዜ ነው እንግዲህ አላህ ወስዶ ያሳየን ያልሄድነውንም የሄዱትንም አላህ ድጋሜ ይወሰዳቸው በጣም ደስ የሚል እስልምናሽ በጣም የሚጎላበት ትልቅ የእስልምና ክስተት የምንለው እንግዲህ ይሄ
የአረፋ ክስተት ነው ማለት ነውና እና የአረፋ ትልቁ ክስተት ይሄ እስልምናሽ በጣም የሚጎላበት ማንኛውም ሙስሊም ኬትም ይምጣ ኬት የፈለገው ኢኮኖሚክ ስታተስ ላይ ኖር ሀብታም ይሁን ደሃ ይሁን እዛ ቦታ ላይ ሁሉም እኩል የሚሆንበት እኩል ነው አትለዩ ልብሱም አንድ ነው በቃ ይሄ ቂያማንም የሚያስታውሰን ጉዳይ ነውና ለዛ ላሉትም አላህ ሐጃቸውን እንዲቀበላቸው እንለምናለን እንዳልኩሽ ቅድም ያልሄድነውንም እንዲወስደን ይሄዱትንም ድጋሚ እንዲወስዳቸው ታውቂያለሽ እኔ ሐጅ ሲባል ሁሌ የሆነ አንዳንድ ነገር በጣም አርቀሽ ስለምታስቢው ሆነ በቃ አይሆንም ብለሽ የምታስቢው ነገር አለ እና ደግሞ ዋጋው ሁሌ እየጨመረ አሁንስ በቃ በጣም እየጨመረ ነው የሚመጣው ኑሮ እንደምታውቂው ነውና የሆነ እኔ በቃ ሐጅ ሄዳለሁ የሚለው ነገር በቃ አላስበውም ጭራሽ በጣም አርቄ ነበር ማስበው ግን የሚሄዱ ሰዎችን ሳያቸው በቃ ካንቺ ጋር እኩል ስታተስ ያላቸው የሆነ ምን ልበልሽ ወይንም ካንቺም ዝቅ ያለ የኑሮ ሁኔታ ያለው ሰው ሐጅ ሲሄድ ታያለሽና በቃ ምንድነው በቃ ይሄን ነገር ሞራል ይሰጥሻል ለምን ሐጅ የሚወስደው ብር ሳይሆን ያው የዛን ጊዜ ሰይድና ኢብራሂም አለይሂ ሰላም ድንጋይ ላይ ሆነው ወደ ሰማይ ከፍ ብሎ ሲጣሩ ወደ ለሐጅ ሲጣሩ ለቤክ ያለችው ሩህ ሁሉ ሐጅ ትሄዳለችና የዛን ለቤክ ያለ ከሆነ ኖረሽ አልኖረሽ ሐጅ መሄድሽ የማይቀር ነገር ነውና ማለትም እንደኔ ብዙ ሰዎች አሉ ብዬ አስባለሁ ሐጅን አርቆ የሚያዩት ማለት ነውና አላህን ዱዓ ማድረግ ነው በቃ አላህን ሁሌ መለመን ለምን አታቂውም ስንት ዋለ ስልሽ ምንም ሳይኖረው ሐጅ ሄዶ ይመጣል በቃ እንዳልሽው ቅድም የተጠራ ነው የተጠራ አይቀርም ስላለሽም አትሄጂ ስንት ኖሮት ስንት ሚሊዮን ያገላበጠ ስንት ቢዝነስ ኖሮት አላህ ይሄን ጉዳይ የዘጋበትም ደግሞ በጣም ብዙ ሺዎች አሉና አላህ የከፈተለት የተጠራ ያለው አይደልሽም ለምን በገንዘብ የሚተመን ኢባዳ አይደለም የሌለውም ስንቱ ሲሄድና ያለንና አላህ ይክፈትልን አላህ ያቀርበን አላህ ይወሰደን ነው የሚባለውና የተጠራው አይቀር የገንዘብ ጉዳይ የኢኮኖሚ ጉዳይ አይደለም ማለት ነው አላህ ያለው ይሄዳል ወላሂ እና ሌላ ደግሞ ማንሳት የምፈልገው ምንድነው የሆነ አረፋ ሲባል ኢድ ሲባል ብዙ ጊዜ ምግብ ላይ ነው ሐሳባችን ያው የኢድ ልብስ ትገዣለሽ ለልጆችሽ የሆነ ባለሽ ታደግልሽ ባቀምሽ ሆነ ግን ሐሳባችን በቃ አዲስ ልብስ መግዛት ቻልኩ ወይ ጫማ ገዛሁ ወይ የዛን ቀን ከሌላ ጊዜ በተለየ ያው ኢድ ስለሆነ ምግብ ምን መግዛች እየሰራው የሚለው ነው የምናስበው እንጂ ይሄን ቀን ልጆች ሁሌ እንዲያስታውሱት ምን ማድረግ አለብኝ ሌላ ነገር ምን ማካተት አለብኝ የሚለው ነገር ብዙ ጊዜ አናስበው ያው የኛም ክፍተት ይመስለኛል ይሄ ነው ይበልጥ ቀኑን ከማጉላት ከማድበቅ ይልቅ ወደ ማር ቤቱ ወደ ምግቡ ወደ መጠጡ ነው የምንሄደውና ያው እሱ በአቅማችን ቤተሰብ ለማስደሰት የምናደርገው ነገር እንዳለ ሆኖ ጊዜያችንን ግን እንዴት እንጠቀምበት የሚለው ነው የሚቀድመው ማለት ፎከሳችን አቴንሽናችን መሆን ያለበት ነገር ለይተን ማወቅ ይኖርብናል ማለት ነው አሁን ውጭ ሀገር እንኳን ብታይ ማለት ነው የሆነ ሃይማኖቱ ላይ የሉም ብዙ ፈረንጆች ግን ቀኑን በትልቁ ነው የሚያከብሩት ይሆናል በቃ ለየት ያረጉታል ግን አሁንኛ ኢድ ሲባል አረፋ ሲባል የሆነ ምግቡና ልብሱ ላይ ነው እንጂ እንተምንለው ልጆቻችን ይሄን ቀን እንዴት ያስታውሱታል በቃ ምን ልባቸው ላይ ወይንም ትዝታቸው ላይ ምን የሚጭረው ነገር አለ የሚለው ነገር አሁን ለምሳሌ ስጦታ በመሰጣጣት ሊሆን ይችላል የሆነ ሌላ ጊዜ ከምታረጊው የሆነ አክቲቪቲ ለየት ያለ የሆነ አሁን ቤተሰቦች ተሰባስበሽ አንድ ላይ ቁጭ ብለሽ መጫወት ሊሆን ይችላል የሆነ አክቲቪቲዎችን ማድረግ እንዲያስታውሱ ለየት ያለ በቃ ኢድ ነው ለካ ይሄን ቦታ ነው ይሄዳለን እንደዚህ ናረጋ ኤክሳይትድ ሆኖ እንዲጠብቁት እንጂ አሁን የካፊሮችን አይተው እንዲያምራቸው ሊሆን አይገባም ያው ይሄ የሁሉም የሙስሊም ኃላፊነት ነው ብዬ አስባለሁ በተለይ ለእናት ለአባት አባቶችም አይተሽ ከሆነ የሆነ የኢድ ብር ምናምን ከሰጡ ወይ የቤት ኃላፊነታቸውን ከተወጡ ከዛ ወዲህ ብዙም እንትን ላይላቸው ይችላል ሴቱም ማር ቤት ላይ ነው የሚጠመደው በዚህ መሃል ነው ክፍተቱ የሚፈጠረው ማለት ነው ልጆቹ የሚያደርጉት ነገር ያው ሰፈር አካባቢ ላይ ሌላ ሙስሊም ኖሮ ምቹ ሁኔታ ካለ እዛም እዚህም ይያሉ ሊጫወቱ ይችላሉ ግን ቀኑን እንዴት ስፔሻል እናድርግላቸው ሁሉም በየቤቱ
የተለያየ አይነት ነገር ነው ሊያርግ የሚችለው ግን እኔ ቤት ላይ ምንድነው ኢድን ልዩ የሚያረጋው ከአመቱ ቀናቶች ሁላ የሚለየው ምንድነው ብለን አስበን ተቀበን ለልጆቻችንም የሆነ ሜሞራብል የሆነ ነገር ማድረግ ብንችል አስፈላጊ ነው ግዴታ በጣም ጥሩ ነው የሚሆነው ማለት ነው ዛሬ ይሄንን በማስመልከት ያው ምን ማድረግ አለብን ሳይሆን እኛ አሁን ያው እንደ እናት ግዴታ ለልጆችሽ ለቤተሰቦችሽ ምግብ ሰርተሽ ማቅረብ አለብሽ ምንም የምትደራደሪበት ነገር አይደለም የማይቀር ነገር ነው ስለሽ አሁን ምግብ አልሰራም ኢድ ቀን ነው ረፍት ማድረግ ፈልጋለሁ ምትዩም አይደለም ለምን ሀላፍትናም ስላለበት ማለት ነው ስለዚህ በትንሽ ጊዜ የሆነ ብዙም ሳትለፊ አንቺ ቀለል ባለ ነገር ለኢዳችን እንዴት እናሳልፋለን ማለት ማድ ቤት ላይ ማለት ነው የራሳችን ለማካፈል እና ያው እኔ የቁርሱን ይዛለው አንቺ የምሳውን ትይዣለሽ ያው አንቺ ምሳ ስለሆነ ላንቺ 2 ሰዓት አካባቢ 2 ሰዓት ብለን እንያዘው እኔ 1 ሰዓት እና ሁለታችንም ቤታችን ሄደን ለኢድ ምናረገው ምግቦችን ያው ልናስቃኛቸው ለሁኔታ ብዙም ሳይካበድ ብዙም በእኛም ጊዜ ሳይወስድ አስቀድመንም ማዘጋጀት የምንችላቸው ነገሮች ሊሆኑ ይችላሉ አዘጋጅተን በሰዓቱ ጊዜያችንን ይበልጥ ለቤተሰባችን ለመስጠት በሚል ነው እንግዲህ ያው ሁለታችን ወደ ማድቤት እንሄድና ወደ የቤታችን ሄድና እንሰራለን ማለት ነው ዛሬ ኢንሻአላህ አረፋችንን ያው ከተመልካቾች ጋር በዚህ መልኩ እናሳልፋለን ውድና የተከበራችሁ የአሱና ቲቪ ተከታታዮች ያው የልዩ የአረፋ ፕሮግራማችን ይሄንን ይመስላል ማለት ነው እኔ ቤቴ ሄጄ ቁርስ አዘጋጃለሁ ዩዛሊ ቤቴ ምን እሰራለሁ የሚለው ነገር በኢድ ቀን አሳያችኋለሁ ማለት ነው ኡሙ መርየም ወደ ቤቷ ትሄድና ኢድ ላይ ምሰራውን ምሳ በቀላሉ መንገድ ጊዜዋን ቆጥባ ማለት ነው እየሰራች ታሳያችኋለች እና ያው አሁንኛ ወደ ማድቤት እንሄዳለን ማለት ነው ሰርተን ጨርሰን ደግሞ ተመልሰን እዚሁ እንገናኛለን አሁን ወደ ማድቤታችን አብራችሁን ቆዩ እሺ በድጋሚ እንኳን ለ1446ኛው የኢድ አልአድሃ በዓል በሰላም አደረሳችሁ አደረሰን ያው የተሰጠኝ 1 ሰዓት ነው 1 ሰዓት ውስጥ ቀለል ያለ ወይንም በ1 ሰዓት ሊያልቅ የሚችል ለኢድ የሚሆን ቁርሶችን ለማዘጋጀት ነው ሞክረው እኔ ያሰብኩት ለመስራት ቂጣ ተፈርፍሮ በስጋና በእንቁላል ወይንም ፈጢራ የሚባለው ነው እንዲሁም ፓንኬክና ጁስ ለመስራትና የወተት ሻይ ለማፍላት ነው ያሰብኩት ኢንሻአላህ በ1 ሰዓት ያልቀል ብዬ አስባለሁ ሰላም አለይኩም ወራህመቱላሂ ወበረካቱ በቅድሚያ ሁላችሁንም እንኳን ለኢድ አልአድሃ በዓል በሰላም አደረሳችሁ ላችኋለሁ ዛሬ ደግሞ እስቲ ወደ ማር ቤት ይኑና 2 ሰዓት ባልሞላ ጊዜ ለኢዳችን ቀለል ያለ ምሳ እንዴት እንሰራለን የሚለውን አብረን የምናይ ይሆናል ማለት ነው ሐሳቤ ሩዝና ሀኒድ እንደዚሁም ደግሞ ክትፎ ለመስራት ነው ስለዚህ መጀመሪያ ጊዜ የሚፈጅብኝ ነገሮች ቶሎ እጥዳለሁ ሀኒድን መጀመሪያ አደባልቅና ከቅመሞቹ ጋር እጥዳለሁ ማለት ነው ትንሽ ሽንኩርት ፈልጋለሁ ለስካው ሰለላሁ ዐላ ሙሐመድ ሸምሲ ሪሳላ ሽንኩርት ያው ለሽታው አርግበታለሁ ነጭ ሽንኩርትም ያው ቆንጆ ጣዕም እንዲሰጥልኝ ቅመሞችን እጨምራለሁ ሙሐመድ ሸምሲ ሪሳላ አሁን መጀመሪያ ቂጣውን ነው መሰራው ቂጣው ለመስራት ያው መጀመሪያ ዱቄት ያስፈልጋል ዱቄት ጨው ከዛ በኋላ ለብ ያለ ውሃ ትኩስ ውሃ መጠቀም ትችላላችሁ አሁን ይሄኛው ጥሩነቱ ምንድነው አድቫንቴጁ ምንድነው አብኩቼው ከዛ ኋላ ዳምጬው ምን ብዬ ማሳደር ይችላል ኦሬዲ እኔ አሁን አረፋ ቀን ላይ ቶሎ ያው
ከቤተሰቦቼ ጋር ጊዜ ለማሳለፍ ብዬ ቀደም ብዬ ነው ማዘጋጀው። ከዛ በኋላ ጠዋት ላይ ትኩስ እንዲሆንልኝ ዳምጬው መጥበስ ብቻ ነው የሚሆነው። ስጋውና እንቁላል ለመብሰል ደግሞ ብዙ ጊዜ አይፈጅም። እዚህ አሁን ያው ፕሮሲጀሩን አሳየችውና ኦልሬዲ የሰራሁት አለኝ አስቀድሜ። ያው እሱን ነው ዳምጬ የምጠብሰው ማለት ነው። መጀመሪያ ምን አደርጋለሁ? ዱቄትና ጨው ከዛ በኋላ ውሃ አድርጌ እነሱን አዋህጄ አቦካለሁ ማለት ነው። ትንሽ ጨው አደርግና አቦካለሁ። የሃይባ ጓዙ የጀማል ወንዙ አጊጦ ከንዙ አህባቡን ሁሉ ጨው ካነሰ ቂጣው ስለማይጣፍጥ ጨው ትንሽ ይፈልጋል። ጭርቃን በልጦ ደምቋል ገንባሩ ሰነ መቅባሩ ራህመት የሞላ እያየሁኝ በቃ እስከሚያያዝልኝ ድረስ ውሃ እየጨመርኩኝ በኋላ ላይ በደንብ እያሸሁት ማሸት ይፈልጋል። ያው እንደ ዳቦ ሊጥ ማለት ነው። በደንብ ማሸት ይፈልጋል። ሲያያዝልኝ በእጄም እንትን እለዋለሁ አሸዋለሁ። አሁን ይሄ እጄ ላይ እንትን ሊጡ እንዳይጣበቅ ነው ይቀረዋል። ጨምራለሁ። እያየኛኝ ጨምራለሁ። በጣም መቅጠንም የለበትም ድርቅ ማለትም የለበትም። ያው ከሁለቱ መካከል ለስለስ ያለ ከሆነ ሲበላም አይደርቅም። ሙሐመድ ሸምስ ሪሳላ በደንብ እናደባልቀውና እንጥደዋለን ማለት ነው። ቀስደን ሳይሞላ ሙሐመድ ሸምስ ሪሳላ ወዲት ጉዤ ውድ ላገኘ ወኦብሬን ሲዋኘው ጥፋት በኸፍላ ሙሐመድ ሸምስ ሪሳላ አድፊ ብታይ ወንጀል ደርቤ አይጸዳም ልቤ በሌላ። ስለዚህ የኔ ቀመምኩትን ያዘጋጀሁትን ስጋ በኩከር ጥደዋለሁ። እመኑኝ ፕሬሸር ኩከር ህይወታችሁን በግማሽ ያቀልላችኋል። በተለይ ስትቸኩሉ ማለት ነው። ደፋስተጎኝ ከውዱ ጥላ ሙሐመድ ሸምስ ሪሳላ ስጋዬን ጥጃለሁ። ስጋዬ እስኪበስልልኝ ደግሞ ሩዝ እሰራለሁ ማለት ነው። እሺ አሁን ሊጡን አብኩቼ አድቦልብዬ አጣጥፌ ያው ቀደም ቢያዘጋጅቻለሁ። ያው እናንተን ለማሳየት ግን እንዴት አድቦልብዬ እንዴት ከዛ ኋላ አጣጥፈዋለሁ ከዘይት ቀብቼው ከዛ ኋላ ፕሮሲጀሩ ማሳየት ስላለብኝ አንድ ሁለት አሳያችኋለሁ። ያው ሊጡን ካቦካን በኋላ እንደዚህ በትንሽ በትንሽ እናድበለብለዋለን ማለት ነው። ከዛ በኋላ ዱቄት ማድረግና ዱቄት መብዛት የለበትም። ለምን ስናበስለው ይደርቃል። ሸውቅያ ደባ እየማረከ አራት ማዕዘን እስከሚሆን ድረስ ያው ያቀያየር እንዳምጠዋለን። አይነው ጋር ከርሞ ኢድ ላይ ያው ብዙ ጊዜ እናቶች ሪስፖንሲቢሊቲ ስላለብን ፎከሳችን ያው እኛ ጥሩ ጊዜ ማሳለፋችን ላይ ሳይሆን ልጆችን፣ ባለቤትን፣ ዘመድን ያው ለነሱ ምን ይበላሉ የሚለውን ነገር ነው የሚያስጨንቀንና ያው እሱን ለመቅረፍ ያው ቀደም ብለን ፕሮግራም አድርገን መዘጋጀት አለብን። ስለዚህ አሁን ቂጣ ስንሰራ አስቀድመን እንደዚህ ማታ ሰርተን ጠዋት ዳምጠን ብቻ መጥበስ እንችላለን። በቀላሉ የቁርስ ፕሮግራማችን በአማረ ሁኔታ አድርገን ከዛ ኋላ ወደ ዘመድ ጥየቃ ሊሆን ይችላል ወዳለን ፕሮግራም መሄድ እንችላለን ማለት ነው። አሁን እንደዚህ አጣጥፈዋለሁ። እንደዚህ አድርጌ
ሁሉንም ሰርቼ ማሳደር እችላለሁ። በዚህ አድርጌ ሁሉንም ሰርቼ ማሳደር እችላለሁ። ግን ምንድነው ሌላ ደግሞ ስናሳድረው እንዳይደርቅብን በደንብ በላስቲክ በፌስታል በደንብ ሸፍኜ ማሳደር አለብኝ። ያለበለዚያ ይደርቅና ስንዳምጠው እንትን ይላል፣ ቁርጥ ይልብናል። ይሄን ከዳመጥኩኝ በኋላ ያው እናስቀምጠውና ትንሽ ይቀመጥና ከዛ ላይ እንዳምጠዋለን። ያው ኦሬዲ እኔ ያሳደርኩት ስላለ እሱን እንዳምጣለሁ። ከዛ በኋላ መጥበስ ነው ዋናው ስራው። በቃ ከጠበስኩኝ በኋላ ዋናው ስራ አልቋል። ስጋና እንቁላል መጥበስ ነው። እሱም ብዙ ጊዜ አይፈጅም። ከዛ በኋላ ቂጣውን ፈተፍትና አቀላቅላለሁ። ያው ሩዛችንን እንሰራለን። አሁን ደግሞ እስከተከታተፍ ድረስ ሩዙን ውሃ ላይ ዘፈዝፈዋል። ለእኔ ቤተሰብ 2 ኩባያ ሩዝ ይበቃኛል። ስለዚህ 2 ኩባያ ሩዝ አደርጋለሁ ማለት ነው። ለሩዛችን መጀመሪያ ዘይት አሞቃል። ውስጡን ዘይት ይፈልጋል። ዘይቱን አሞቃለሁ። ተመርጦ የነገሰው የማይቻል ቢችል የበደለን ቅጣቱ ብርቱ ልቡን ፈተነው ያፈቀረውን ማጣቱ ብርቱ ልቡን ፈተነው ያፈቀረውን ማጣቱ ቢለዩ ወዱ ሰው መከራው ያመሰው ትውስታው ሲመጣ ጅስሙ ተቀጣ በእሳት ላይ መረመድ ተጥዶ ለመንደድ አልቻለም መላመድ መረጥ መሰደ ያለፈውን ውብ ጊዜ ማሰብ ሲሆን አበሳ ከዚያ ሁሉ ለመሸሽ ፈርቶ ስደት ሲነሳ ከመዲና ቀበሌ ቢጓዝ እንኳን ርቆ ቀልቡ መቼ ሰከነ መቼ ዳነ ከናፍቆት። ተከተል ጠብቀን ሳቱን ቀንሰን እንጥደዋለን ማለት ነው። በቃ እንደዚህ ካጠገቡ ደግሞ ጎመኔን አበስላለሁ፣ ጥደዋለሁ ማለት ነው። አሁን የሚቀረኝ ምንድነው? በቃ ጨርሻለሁ። አሁን ይሄ ስጋ ጠብሳለሁ፣ የተፈጨ ስጋ አለኝ። ስጋ ጠብሳለሁ፣ እንቁላል ጠብሳለሁ። ከዛ በኋላ ቂጤን ፈረፍና ማቀላቀል ነው። ከፈለጉኝ ትንሽ እንዲጣፍጥ ቅቤ ያደርግና አንድ ላይ አዋህዳቸዋለሁ ማለት ነው። አሁን ያው እንቁላሌን ሰብሬ እመታለሁ። ድረሳሎት ዚያራ ናፍቀኸኛል ቶሎና ተለመድነው ከሀድራ ከእንቅልፉ ቀስቅሱ ከዓይኑም በአፍስሱ ወሰደው መልሶ ዘለቀ ገስግሶ
የሌሉ ምን ቀረና ሚተርፈው ሽቅርቅሯ መዲና ጠኔ ውጅግ ግርፋ ስጋ ብዙ ስጋ አይፈልግም። ሰው እንዳሻይ ልሁን ከእሳት መሃል ተጥጄ በነድ አልተርፍም አሁን ሐሰንና ሁሴን ስጋዬ በስሏል። አሁን ደግሞ እንቁላል እንጠብሰዋለሁ። ቀላል ምንም ነገር ጨው ብቻ ከበለን ቆንጆ በርበሬ ማድረግ እንችላለን። ምንም አያስፈልገውም። የናፍቆቴን ጦረኛ ላይችል ነገር ሊዋጋ ቢላል እግሩን አራምዶ ቆመ ወዳጅ ፍልጋ በራሱ መጥበሻ ዘይት አደርግና እንቁላል እንጠብሳለሁ። መጥበሻው ስለማይዝ ብዙ ዘይት አያስፈልገኝም። መጥበሻው የሚይዝ አይነት ከሆነ ብዙ ዘይት ማድረግ አለባችሁ። መሪያም ደግሞ እስቲ ምን እየሰራች ነው የሚለውን ነገር ደግሞ አሁን አንደኛው ቁርሴን ጨርሻለሁ። መሪያም ደግሞ እሷስ እንዳይደረሰች ያው ማውቀው ነገር የለኝም። በቃ ሁሉ ነገር አብስዬ ጨርሻለሁ። ማቀላቀል ብቻ ነው። ያው ቂጣው ከቀዘቀዘ አሙቃችሁት ትንሽ ቅቤ ማድረግ ትችላላችሁ። እኛ ቤት ኢድ ሲባል ብዙ ጊዜ ይሄኛው ነው የምንሰራው። አረፋ ቀንና ኢድ ቀን ላይ ልሳኑ ማይቀኝ ኦሪህና ያ ቢላሉ አንቱ መባል ልምጄ ሁሴኖችን እንዳየው መርሃባ በል ፈቅጄ አዛም ማለቱ ቀርቶ እዩን ሐዘን ወልጄ ትዝታይ ሲደገስ ቀረው ከሳት የመጀመሪያ ቁርሴን ጨርሻለሁ። ትንሽ ጊዜ ፈጅቶብኛል። አሁን የሚቀረኝ ፓንኬክ መስራት እና ጁስ መፍጨት ነው እና ሻይ ማፍላት ነው። ስለዚህ ያው ጊዜ የሚበቃኝ ይመስለኛል። አሁን ደግሞ ወደ ፓንኬክ እንሂድ። ጎመኔ ደርሶልኛል፣ አጠለዋለሁ። እስኪ ሞት እስኪ ከፈል በናፍቆት በቃ ጎመኔ ያው በእጅ ነው ከተፋው አውቃለሁ፣ ግን ጊዜ ለመቆጠብ ስል እኔ ፈጨዋለሁ። ለገስ ለፍቅር ፈርስ በውዱ ሰው ፈርሶ ደም ስጋን አፍስሶ ውዴታ ያከብራል ከጥፋት ያጠራል ያሰማ ደህና አድርጌ ጎመኔን ፈጭቼዋለሁ። ሰለላሁ ዐላ ሙሐመድ ሸምሲ ሪሳላ ቅቤን አቀርጫለሁ። ቅቤን እጨምራለሁ ማለት ነው። ሰለላሁ ዐላ ሙሐመድ ሸምሲ ሪሳላ ሰለላሁ ዐላ ሙሐመድ ሸምሲ ሪሳላ ኸልቁ ሲጠራ በኩን ወንፊት አንቱ ኖት ከፊት ሌላው ከኋላ አሁን ፓንኬክ ነው የምሰራው።
ሙሐመድ ሸምስ ሪሳላ ዛቱን አድርጎት የማማር ሰፈር ራሱን ጎፈር ሞልቶ ጀላላ ሙሐመድ ሸምስ ሪሳላ የሃይባ ጓዙ የጀማል ወንዙ አጊጦ ከንዙ አህባቡን ሁሉ ሙሐመድ ሸምስ ሪሳላ ጨረቃን በልጦ ደምቋል ገንባሩ ሰነ መግባሩ አይቢን ደግሞ ትንሽ ጨው አደርግበታለሁ። ልሳኔው ቀልብን የሚፈውሰው ታፈው የሚፈሰው የማር ወለላ ሙሐመድ ሸምስ ሪሳላ ቀልጣፋ ነበር ሙሉ ጀሰዶ ዘላጋ ሆዶ ጠግቦም ያልበላ ሙሐመድ ሸምስ ሪሳላ አይኑ ማየት ነው የኔ ሙራዴ አይቆምም መዴ ቀስዴን ሳይሞላ ሙሐመድ ሸምስ ሪሳላ ወዲት ጉዤ ውድ ላገኘ ወኦብሬን ሲዋኘው ጥፋት ከኸፍላ ሙሐመድ ሸምስ ሪሳላ አድፌ ብታይ ወንጀል ደርቤ አይጸዳም ልቤ በሌላ ሌላ ሙሐመድ ሸምስ ሪሳላ እኔ ባጣሁም አንቶ ፈልጎኝ ወደሁ አስጠጎኝ ከውዱ ጥላ ሙሐመድ ሸምስ ሪሳላ አንቱን ለማየት እየለመነ ተስመነመነ ያሽከረው ገላ ሙሐመድ ሸምስ ሪሳላ የነገሰበት ፍቅረው በአካሉ አያውቅም ቃሉ ተነቢ ሌላ ሙሐመድ ሸምስ ሪሳላ ሸውቅ እያደባ እየማረከ ዋንበርክከው ስንቱን አጂላ ሙሐመድ ሸምስ ሪሳላ አይነው ጋር ከርሞ እየታከመ ስንቱ የታመመ ሻረ በጅምላ ሙሐመድ ሸምስ ሪሳላ ስትሮበሪ አለን። ሌላ ነገርም ማንጎ፣ ፓፓያ ካላችሁ በጣም ያጣፍጠዋል። ያለ ትንሽ ስኳር አደርጋለሁ። ቫኒላ ካላችሁ ትንሽ ቫኒላ ማድረግ ትችላላችሁ። ከዛ በኋላ ከወተት የበለጠ እርጎ ያጣፍጠዋል። ኢድም ስለሆነ ልጆቻችን ደስ እንዲላቸው ፍቅር ስልጣኔ
ካሮት የተከተፋለኝ እሱን እጠብሳለሁ። ትምክህተኛውን ሁላ በአንድ እይታ ማረከው ያላየውን ከሩቁ በጉጉት ሲንጠለጠል ላየው መከራ ሆነ ከዓይነው መራቅ ምንጥል ላየው መከራ ሆነ ከዓይነው መራቅ ምንጥል የሩቁን ሰው ናፍቆትው እየፈጀው እንደሳት ያየውን ግን ተሳነው ዓይኑን ከዓይነው ለማንሳት የኔኛው አስከትሎ ደግሞ ሽንኩርት ከመስጂዱ መማላይ ተመርጦ የነገሰው የማይቻል ቢችል የበደለን ቅጣቱ ብርቱ ልቡን ፈተነው ያፈቀረውን ማጣቱ ብርቱ ልቡን ፈተነው ያፈቀረውን ማጣቱ ቢለዩ ተመልሰናል። ውድ ተመልካቾቻችን ያው እኔ በቤቴ ቁርስ ሰርቼ ተመልሻለሁ። ኡሙ መርየምም ያው ዩዥዋሊ ኢድ ሲሆን ቤቷን ምሰራውን ምሳ ቀልጠፍ ባለ መልኩ በአጭር መልኩ ሰርታ አምጥተናለች ማለት ነው። ያው ከኔ ልጀምር ምን እንደሰራሁኝ። ያው እኛ ቤት ብዙ ጊዜ እንትን ምግብ አናበዛ ያው እንትን ያሉት ህፃናትና ያው ጎረምሳ ስለሌለ ቀለል ያለ ነገር ነው የምናረገው። ለዒድ ዩዥዋሊ የምናረገው ምንድነው ፈጢራ እንሰራለን። ፈጢራው ቂጣ የተፈጨ ስጋና እንቁላል እሱን ካበሰልን በኋላ ማቀላቀል ነው። ምንድነው ቂጣው ነው ጊዜ የሚፈጀው። ሆነ አብኩተሽ ትዳምጫለሽ ታበስያለሽ ምናምን የተቀረው ቀላል ነው ፕሮሲጀሩ። አዘጋጅተሽ ማደር የምትችይው ነው። አሁን ማታ ነው ማረገው ብዙ ጊዜ ለምን ቀን ላይ ገና ምሳ ይጠብቅሻል። እሱም ጊዜሽንም ለመጠበቅ ማለት ነው። ያው ብዙ ጊዜ ታውቂያለሽ ነው ይሄን ነገር ላይ ፎከስ አደርጋለሁ። ቀኑ ሙሉ ማድቤት መዋል አልፈልግም። ሌላ እንትን ያው ኢዲ ምሰል በሚለው ትንሽ ፓንኬክ አድርጌያለሁ። ፓንኬኩ በሁለት መልኩ ነው የሰራሁት። አንዱ ኖርማል ፓንኬክ ነው ማለትም በማርም ብቻውም ይበላል፣ በሲራፕም ይበላል፣ ስኳር አለው። እንዲሁም በጃም በማርማላታም ያው ሰው እንደፍላጎቱ ነው። ያው ልጆቹ ደስ እንዲላቸው ግን ያው ህፃናት ብዙ ጊዜ ጥናንት ነገር ይወዳሉ አይደለ? እና ትናንሽ ፓንኬኮችን ሰርቼ በቸኮላት አጣብቄያለሁ። ያው ዒድ ነው በሚለው ደስ እንዲላቸው ብዬ ነው። ሌላ እዚህ ጋር ስሙዚ አለኝ የስትሮበሪ እና የምንድነው ሙዝ በእንትን በእርጎ አድርጌ ፈጭቻለሁ እና ሻይ ወተት ሻይ ቅመም ወተት ጥቁር ምንድነው ሻይ ቅጠል አንድ ላይ አፍልቼ
ያው ከወተት ጋር አድርጌያለሁ ማለት ነው። ዝንጥ ያለ ቁርስ ነው ባይዘው ማለት ሰው ልጅ በቃ ከዚህ በላይ ምን ይፈልግ እሱ አዎ በጣም ደስ የሚል ልጅም ካለሽ ለልጆቹም ከለርፉል የሆነ ነገር ነው በጣም ኢንተረስቲንግ ደስ የሚል ቁርስ በቃ ብዙ ጊዜ ሳታበክኝ ቀድመሽ አዘጋጅተሽ ዝንጥ ያለ ነገር ማቅረብ ይቻላል እና በነገራችን ላይ ቤታችን ይሄኛው ፈጢራ ከሌለ እኔ ኢድ አይመስለኝም ለምን ከጻነታችን ጀምሮ ማዘር እናቴ ይሄንን ነው የሚሰሩት ሁሌም ማለት ነው በቃ ኢድ ሲባል ይሄኛው ነገር ቤታችን አታጭው ሁሌም የምንሰራው ነገር የኢድ ቁርሳችን ይሄ ነው ማለት ነው ያንቺስ እሺ ያው የኔ ምሳ ነው ያስኩት እንደተመለከታችሁት 2 ሰዓት ነበር አይ ቲንክ የተሰጠን ግን ከዛ በጣም ባነሰ ጊዜ ነው የጨራረስነው ኦኬ ትልቅ ቤተሰብ ላይ ስታድጊ ልማዱም አለ ስቶቭ ሙሉ ለሙሉ ነው ጣዋት ምን ነው ሞላው ማለት ነው ጣዋት ቁርስ ልሰራ ስገባ ምሳዬን በዛው ጨርሼ ነው ሞላው ከዛ በኋላ ወደ ማር ቤት አልመለስም አልፈልግም መመለስ ግን ምንድነው ቀድመሽ ካዘጋጀሻቸው 1 ሰዓትም አይወስዱ ለምሳሌ አሁን ስጋ ሀኒት ስትሰሪ ማታ አብስለሽ ካሳደርሽው ጠብሰሽም ካሳደርሽው ችግር የለውም ጎመንሽንም እንዳይቀዘቅዝብሽ ሩዙ መጨረሻ ላይ ሩዝ መጨረሻ ከመጠጠ በኋላ ስጋውን ታስቀምጫለሽ ይሞቃል ማለት ነው እሳት ይያለበት የሩዙ ሙቀት ያበስለዋል ጎመንም አይብም አዘጋጅተሽ ማስቀመጥ የምትቻቸው ነገሮች ናቸው ክትፎ እንደምታውቁት ጊዜ የሚወስድ ነገር አይደለም ያው ሊበላ በእጅ የሚከተፍ ከሆነ ነው ችግር በእጅ የሚከተፍ ከሆነ ያው እኛም ጥሬም ስለማንበላ ነው ገበያ ያለ ነው የሰራ ነው የሚገርምሽ ነገር ካሰብንበት ከተዘጋጀንበት ጭራሽ ማር ቤት ግማሽ ሰዓት ገብተን ምሳችንንም ሬዲ አድርገን መውጣት እንችላለን ስለዚህ ያው የዘነጠ እንትን ነው ሱፍራ ነው ያየሁኝ ያለሁት ኢድ ነው ብለሽ በጣም ማይበላ ያህል ብዙ ጋራ ይጣብሽ ከሚረሳው ከሚታው ጠግበሽም የት ላድርገው ብለሽን ከምትጨነቂ ሚጣፍጥ ነገር ትንሽ ነገር ሰርተሽ ኳሊቲ ኖሮት ቤተሰብሽም ማስደሰት ይቻላል ይሄንን ነው ለዛሬ ማስተላለፍ የፈለግነው ማለት እንግዲህ ሁሉም በየቤቱ ይሄንን ልምድ ወስዶ አሁን ያላደረሰውም ኢንሻአላህ ለቀጣይ አመት ይሄን ልምድ ወስዶ ቀለል ባለ ሁኔታ ኢዳቸውን ፏብሎ ማሳለፍ ይችላሉ ማለት ነው ያው የኢድ ፕሮግራማችን ጨርሰናል ማለት ነው ውድ ተመልካቾቻችን ያው እስካሁን ከኛ ጋር ፋፈሽ ያላችሁ አረፋችሁን ከኛ ጋር ስላሰለፋችሁ እጅግ በጣም እናመሰግናለን ያው እኛ አረፋችንን ኢዳችንን በዚህ መልኩ ከቤተሰቦቻችን ጋር ነው የምናሳልፈው ኢንሻአላህ ከሌላ ከአሱና ፕሮግራሞች ጋር እንተዋችኋለን እኛ ከዚህ እንሰናበታችኋለን ለሁላችሁም መልካም የአረፋ በዓል እንላችኋለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ